ስለ ስግው ቃል ነው የምናወራው አይደል? ስንት አካል አለው ስንት ባህሪ ያለው ብለህ መጀመሪያ በቃ በስላሴ ከሄድን አንድ ሶስት አካል አለ ብለን ነው የምንለው። በስግው ቃል ሲመጣ ደግሞ አንድ አካል ነው የምንለው። አለበለዚያ አራት አካል ልናደርግ ነው ስላሴን ማለት ነው። ስለዚህ እንደሱ የሚባል ነገር የለም። አንድ አካል ሁለት ባህሪ ብለን እናምናለን። ይሄ ነው በቃ ትምህርታችን ይሄ ነው። ባህሪ ነው እንጂ ሁለት የምንለው አካልን አንድ አካል ጥያቄ ላይ ቆይ ስለ ባህሪ ማንም ስላላወራ አንድ ጥያቄ አለን። አሁን እዚህ ጋር አንተ ያልከው አንድ ሁለት አካል የሚባል ነገር ነው። ዝም ብለህ አወርት እኔ እኮ አሁን ዜዶ ጸባይህ እኮ ማለት ነው። ለዚህ ነው መልሽ ይልሻለሁ ብለህ ላሽ ማለቱን እኛ አልስማማ። ለዛ ነው ማህመልስልኝ ከሆነ ብዬ ሁለት አካል የሚባል ነገር የለም አልኩሽ። እኔ የምለው ግን ይቅርታ አድርጉልኝና እኔ ደግሞ ሁለታችሁ ከዚህ በፊት አወርታችሁ ከሆነ አላውቅም፣ ግን እኔ ቅድም አካል የምለውን ነገር አካል ምን ማለት ነው የሚለውን ነገር ዲፋይን አድርጌያለሁ በእኔ ያደርጋል። እስኪ ዜዴ እኔ ምናልባት ያልገባኝ ነገር ካለ አካል ምንድን ነው፣ ባህሪስ ምንድን ነው? የሁለቱን ልዩ ወይ አንተ ችለህ እንዳውራ ወይም ደግሞ ኤፌሶን ጋር ዜድ ያውራ ለመሰለ መቀባበሉ። አሁን እሷ ዜድን የጠየቀችው ነገር እልባት ሳያገኝ ወደ ዜድ አታሸጋግር። አሁን ኤፌሶን የጠየቀችው ነገር አለ፣ ዜድ ይመልስላት። ከመለስኩ መልሻለሁ ሳይሆን ዜድ በቅድሚያ ግን ያው እንኳን በሰላም መጣ። ስለዚህ የጠየቀችውን ምላሽ ስጣትና ያው ሁለት ባህሪ ያልክበትን ያው ታስረዳናለህ ማለት ነው። ዜድ ራስ ጨረሳችሁ? እሷ ስለ ባህሪ አይደለም ስለ አካል ላይ እያወራች ያለችው። እኛ ሁለት አካል ብለን አናምንም። ሁለት አካል የሚባል ነገር የለም። ቃል ስጋ ሆነ ስለሚል ስጋ ከቃል በፊት ማለት ቃል ስጋ ከመሆኑ በፊት ስጋ ስላልነበረ ሁለት አካል ብለን እንል አንችልም። ቃል ነው ስጋ የሆነው። ስለዚህ ያ ደግሞ በአንድ አካልነት የቀጠለ ነው። ቃል የሆነ ከዛ በፊት ስጋ የሚባል ማንነት አብሮት ስላልነበረ ያንን ሁለቱን ወደ አንዱ አላመጣም። ቃል ግን ስጋ ሆነዋል። ስለዚህ ከሁለት አካል የሚባል ሀሳብ ራሱ የለም። ከኢንካርኔሽን በፊት ከሁለት አካል የሚባል ሀሳብ የለም። እሺ እንጠይቅ። ጥያቄ እዚህ ላይ ሳትለው ጥያቄያችንን እናስቀምጠው። ጥያቄ ቃል ገና ስጋ ሳይሆን በፊት አካል አለ ነው? ቃልማ በቃልነትማ አካል ነበረ። ምንም ጥያቄ የለውም ይሄንን። ስለዚህ አካል አለው። ከዛ በፊት ግን ስጋ የሚባለው አካል ግን አንዴ እኔ ከዛ በፊት ስጋ አለው ብዬ አላምንም። በማናምነው ነገር ላይ ሰዓታችን አንጨርስ። ስለዚህ ከሁለት አካል ስትይ ምን አንዴ እኔ ጋር ለመሸሸግ አትሞክር። አይ ምን እያልሽ ነው? እኔ ጋር ለመሸሸግ እኮ አብራራሁልሽ እኮ በቀባጭቃ ስለሌለ ከዛ በፊት ስለሌለ ከሁለት ቃል ልንላለን። ሁለት አካል ልንላለን። ሳልጨምር ሳልጨርስ ገና ሩጦ እንትን ላይ መሆን የለም። እኛ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ስንል እናምን ችግር ነው። አሁን ግን እኔ ጠየኩ ያለሁት የቃል ስጋ ከመሆኑ በፊት ወይ ደግሞ ስጋ ከመያዙ በፊት ኦኬ፣ ቃል ስጋ ከመያዙ በፊት የነበረው አካል አለ፣ መለኮታዊ አካል ኦኬ። ከዛ ስጋ ከሆነ በኋላ ስጋ ከያዘ በኋላ የያዘው አካል የለም ወይ እኮ? እንዴ ታዲያ ሁለት እኮ አይደሉም። ከዛ ቃል ስጋ ሲሆን አንድ ጊዜ ቃልም ስጋም አይደለም የሆነው። ቃል ስጋ ነው የሆነው እህታችን። ቃል ስጋ ሲሆን የያዘው ቃል ስጋ ሆነ ሲባል አንድ ፐርሰን ኢየሱስ ይባላል። አንድ ፐርሰን ነው የሆነው። ሌላ ቦታ የሆነ ቃል የሚባል ሌላ ቦታ ደግሞ የሆነ ፐርሰን የሚባል አይደለም። ኢየሱስ ነው የሆነው። ኢየሱስ ማለት አንድ አካል በምድር ላይ ኤፍዬ ካልገባሽ የጠየቅሽኝን ነገር ኦኬ እሺ በቃ አንቺ እራስሽ ካልገባሽ እያስረዳውሽ እኮ ነው ተባረኪ እኮ እያስረዳውሽ ነው። ከሰማሽ መስማት ነው። ጠየቅሽኝ እየሰማሽ ከጠየቅሽ በኋላ እኮ መስማት ነው ያለብሽ። ዲቤት ካደረግሽው ዲቤት እናድርገው፣ አለበለዚያ ደግሞ ከጠየቅሽኝ መልሴ መስማት ነው። እሺ በቃ ቴንኪው ተባረኪ።
ና የት ነው የምትሄደው እንዴ? ዜድዬ ና እንጂ እንዴ ዜድ የትም አትሄድ። እውነት እኔ እኮ ይሄ ነገር ሲነሳ ለምን እንደማይወዱ ስለ እኛ ይጠይቀናል። እኛ መቼ ጨርሽ ነው ስለኔ የምጠይቀኝ? ጉድ እኮ ነው። ቃል ስጋ ሲሆን ቃል ስጋ ዜድዬ ና እንዴ ዛሬ ብትገባ ዛሬ የተማረክ ሄዳለህ። ጥያቄ ይቀየርልሃል አንተ ዜድዬ ና ግባ ለአንተ ጥያቄ ይቀየርልሃል። ችግር የለውም። መስማት ካልተቻለ እኮ በጣም አስቸጋሪ ነው። ጠየቅሽ ስመልስ መስማት ነው። ኤፍዬ መልሴን አንተ ሁሌ እንዳኮረፍክ ነው። ሁሌ ታኮርፋለህ። ጠይቀሽ ታደርጊያለሽ ሰው እንዳይመልስ የባሪያ ሰዎች ይመስል ቶሎ ብለህ ታኮርፈኛለህ። በእናትህ ተው። መጀመሪያ በፍቅር እናውራ። ተው፣ ወደ ቀድሞ ፍቅር ተመለስ። ኤፍዬ በጣም እኮ ሲምፕል ነው የማወራው ማለት በቃ ከዛ አንቺ አካል አለ ብለሽ የምታሳይ ከሆነ ታሳይኛለሽ። እኔ ግን አሁን ማለት በቃ ለመማማር ከሆነ እኔም ያልገባኝ እኮ ሊገባኝ ይችላል። አንቺም ካልገባሽ ጥያቄ ካለ የኔ ጥያቄ ካልተስማማህ ለሚ ጥያቄ ካለ አንቺ ጥያቄሽን አስቀምጪ መጀመሪያ። ከዛ በኋላ እኔ የምነግርሽን ጸጥ ብለሽ ስሚ። ጥያቄሽን አስቀምጪ። በማስፈራራት ነው እንዴ? ምናልባት ጠይቀው ዜዴ እኔ ከፕሮቴስታንት ቤተ እምነት ነኝ። ግን ምንድነው መሰለህ ያልገባኝ ነገር ሁለታችሁ ዲፋይን ማድረግ ነው። ምንድነው አካል የሚለውን ነገር አንተ እያወራህበት ያለውና እሷ አካል የምትለው ነገር ይለያያል። አንተ ስለ ፊዚካል ቦዲ ነው የምታወራው። አይደለም ካልገባ እንዲህ ስለ ፊዚካል ቦዲ እያወራው አይደለም። አልገባህም ማለት ነው። ስለዚህ እንደሱና ምንድን ነው የምትለው ብለህ ጠይቀኝ። ምንድን ነው ብለህ ጠይቀኝ። አካል ማለት ምንድን ነው ብለህ ከጠየቀኝ እሱን መንገር ይችላለሁኝ። ከዛ ውጭ ግን ስለ ፊዚካል ቦዲ መቼስ እኔ የስላሴ አማኝ እስከሆንኩ ድረስ አካል በሚለው አልወስደውም። ስለዚህ ላስረዳህ እሱን ምን ማለት እንደሆነ። አሁን እኛ አካል ስንል እኔ ማለት የሚችል እሱ ሊባል የሚችል ስሜት ያለው መናገር ማለት እሱ ተብሎ ሊገለጥ የሚችል ለምሳሌ አብ እሱ ሊባል ይችላል። ስሜት አለው፣ እውቀት አለው። ያንን ማንነት አካል እንላለን እንጂ ፊዚካል ባዲን አይደለም እየጠቀስን ያለ ነው። ከኢንካርኔሽን በፊት ቃል ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ስትመለከት ምዕራፍ 1 ቁጥር 2 እና 3 ስትመለከት በመጀመሪያ ከአንድ ጀምሮ ስትመለከት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ይልና ሁሉ በእርሱ ከእርሱ ሆነ ይላል። ከሆነ አንዳች እንኳን ያለ እርሱ አልሆነም። ሁሉ በማን ሆነ ስትል በእሱ እሱ ሊባል የሚችል አሁን እዛ ቦታ ላይ እኛ ምን እንላለን? አካላዊ ቃል እንላለን። ምን ማለት ነው? ቃል አካል ነው። እዛ ቦታ ላይ ንግግራዊ ወይም ደግሞ እሱ ሳይሆን አካላዊ ቃል እንላለን። እሱ ሊባል የሚችል ማድረግ የሚችል እውቀት ያለው ማለት ነው በአጭር ቃል። ፊዚካል ቦዲ ግን አይደለም። ያ ቃል ከዛ በፊት አካላዊ ቃል የነበረው ኢየሱስ ሆነ። ምን ማለት ነው? ቃል ስጋ ሆነ። ስለዚህ የሆነ ቦታ ላይ የሆነ የተዘጋጀ ከዚህ በፊት የነበረ ስጋ ላይ አይደለም መጥቶ የገባውና ከሁለት አካል አንድ አካል ልንል አንችልም። አንድ አካል ነው ክርስቶስ ኢየሱስ በመሆን የተገኘ አንድ አካል ነው። ስለዚህ ያንን ኢየሱስን በሁለት አካልነት ልንወስደው አንችልም። ነገር ግን ባህሪ ግን አለ። ስለ ባህሪ የምናወራ ከሆነ የኬልቄዶንን ጉባኤ አንስተን እሱን መነጋገር እንችላለን። ሁለት ባህሪ የሚለውን ሀሳብ ማንሳት እንችላለን። ስለዚህ አይ ቲንክ አንደርስታንድ አድርገዋል አሁን ሀሳቡን። አይ ቲንክ በተወሰነ ደረጃ እንትን ያልኩ መሰለኝ። ለምሳሌ ኢየሱስ ቃል ስጋ ከሆነ በኋላ አሁን ዋናው ትልቁ ብዙ ጊዜ ችግር የሚያመጣው ቃል ስጋ ከሆነ በኋላ ነው። ቃል ስጋ ከሆነ በኋላ ለምሳሌ በውሃ ላይ የሄደው ማን ነው? ኢየሱስ ነው።
ዮሐንስ ወንጌል ምዕራፍ 4 ላይ ደከመው የተባለው ማን ነው? ኢየሱስ ነው። ኦኬ አይ ቲንክ ይህም መለኮትነቱን ይሄ ደግሞ እንትኑ እያለን አንከፋፍለውም የሚለውን ነገር ኢንዲኬት ለማድረግ አንድ ኢየሱስ አለ የሚለውን መሰለኝ። አይ ቲንክ ኢየሱስ ነው። በውሃ ላይ ሄደው ማን ነው? ኢየሱስ ነው። ኦኬ ኃጢአት ይቅር ያለው ማን ነው? ኢየሱስ ነው። አካል እኮ ነው የጠየቅን ያለ ነው። አሁን ቆይ ኢየሱስ አንድ አካል ነው። በቃ 5 አካል የለውም። የትኛው አካል ነው? የባህር የመለኮቱ አካል ነው። አስቀድሞ ቃልስ እንደሱ የሚባል ነገር የለም። የመለኮቱ አካል የምናምኑ አካል የሚባል የለም። ከዛ በኋላ ባለው ጉዳይ የምታየው ባህሪ ይባላል። ይኸውልሽ ባህሪና አካልን ለያ። ባህሪና አካልን ለያ። አወራህ አይደለ? አንዴ ይኸው ቃል በቃል እንጠይቅ በእኛ ግልጽ አድርገህ እንደው ቢያንስ እንኳን እንድንረዳችሁ ማንቀበለውም ቢሆን እንኳን አንቀበለውም እንላለን። ብቻ ትንሽ እንረዳ። እኔ መረዳት ስለምፈልግ ማለት ነው። ቃል ስጋ ከመሆኑ በፊት ወይ ደግሞ ሰውነት ከመያዙ በፊት ኦኬ፣ ሰው ከመሆኑ በፊት አካል ነበረው አልነበረውም? አካላዊ ቃል ይባላል እኮ ነበረው አልነበረውም? አካላዊ ቃል ይባላል አልኩሽ እኮ በቃ አለ ማለት ነው። ነበረው አልነበረውም አይባልም። አሁን እኮ እንደ ባዲ እኮ አካላዊ ቃል ይባላል ካልኩሽ፣ ይኸውልሽ አካላዊ ቃል ይባላል ካልኩሽ አካላዊ ካስገባው እኮ በቃ አካል አለው እያልኩሽ ነው። አካል ማባል ለምንድን ነው የማትደፍረው? ለምንድን ነው አካል አለ ማትለው? ምን አልኩሽ ታዲያ? አካላዊ ቃል ይባላል እኮ አይባልም አልከኝ እኮ። አይባልም ስትለኝ ነበር እኮ። መቼ? የቱ ጋር ዘይዱ ከእንቅልፍ ካልተነሳ ነቃበልና የቱ ጋር ነው አይባልም ያልኩት? አሁን እኮ አይባልም አልክ። አካል አለ ወይ ስልህ አይ አይባልም አልከኝ እኮ። ምኑ ጋር አለ? እንዴት ነው የምትሰራው? ተሳስቶ ነው ብሎሃል። ዜድዬ ግን ተሳስተ ሊሆን ይችላል። ጆሮ አይደለ እንግዲህ። እሺ ለማንኛውም ይቅር፣ ችግር የለውም። ምናልባት ምህረቴ፣ እኔ ደግሞ አንድ ነገር ለመረዳት ዜድ አንተን ተረድቻ መሰለኝ። አይ ቲንክ ኢየሱስ በምድር ላይ ሲያደርግ የነበረውን ነገር ሁለት ሰው ነው ለምዬ ሁለት እሱ ነው። አሁን ሁለት ሰውነት የሚባል ነገር ጨርሰውና ከዛ ትቀጥላላችሁ። ያወራው ስለሚቀዘቅዝ እሺ፣ ይኸውልህ አንድም ሰዓት የለኝም ስላልክ ምንድነው ቃል ስጋ ከመሆኑ በፊት አካል አለው የለውም የሚለውን ስጠይቅህ እንደዛ ተብሎ አይጠየቅም አልከኝ። ከዛ በኋላ እንዴት ነው ያላልኩሽም አልከኝ። አካላዊ ቃል ይባላል ያልኩሽ ስጋ ከመሆኑ በፊት አካል አለው የለውም ነው እኔ ጥያቄ እኮ። አካላዊ ቃል ይባላል እኮ። ስለዚህ አካላዊ ቃል ማለት አካል ንግግራዊ ቃል ነው ይላሉ ሰዎች እኮ። ይኸውልሽ ንግግራዊ ቃል ነው ይላሉ፣ እኛ ግን እንደሱ አናምንም። አካላዊ ቃል ነው ብለን እኮ እሱ ተብሏል፣ በእርሱ ተብሏል። ስለዚህ አካላዊ ቃል ይባላል። የለውም አላልኩሽም እኮ ኤፊ፣ አለው እኮ እያልኩሽ እኮ ነው። ጥያቄ መልስልኝ። አዎ እያልኩሽ እኮ ነው። ኦኬ በቃ ለምን ታታገለኛለህ ታዲያ? እንዴ በኢየሱስ ኖ አካላዊ ቃል እንለዋለን። ደግሜ እኮ ኮንፈርም አንዴ ፕሊዝ አንዴ ስጋ ሆነ ወይ ደግሞ ሰውነትን ያዘ። ሰውነትን ከመያዝ በፊት አካል አለው። ያ አካል ያለው ቃል ስጋ ሲሆን አካል ይዟል አልያዘም? እሱ ሌላ አካል አይደለም እኮ እሱ እኮ ነው። እሺ ላስረዳሽ። ይዟል አልያዘም ነው ጥያቄ ጠየቅሽ። ይዟል አልያዘም በቃ እኮ ጥያቄ ጠየቅሽ። ሌላ ነው ሌላ አካል ነው እኔ አላልኩም። ይዟል አልያዘም በቃ ይኸውልሽ። እሺ አንዴ አሁን ይኸውልሽ ሌላ አካል የሚባለው የሆነ ቦታ መጥቶ አላልኩም። ድራማ ትስራብኝ ላይ እኔ ሌላ አካል አላልኩም። አካል ይዟል አልያዘም ነው። አንድ ጊዜ በመጮህ ሳይሆን ፊ አንድ ጊዜ አካል ይዟል ሌላ አካልም ጨምሯል የሚባል አስተምሮ የለንም። ትምህርቴን ነው እየነገርኩሽ ያለሁት። መስማት ብቻ ነው አንቺ የሚጠበቅብሽ። አንቺ ከዛ ማረም ያለብሽን ታረሚያለሽ፣ እንደ ኦርቶዶክሳዊት ማለት ነው። ኢየሱስ ክርስቶስ የሆነ ከዛ በፊት ተዘጋጅቶ የሚጠብቀው ሌላ አካል ውስጥ መጥቶ አንደኛው አካል ሌላኛው አካል ውስጥም አልገባም። የተዘጋጀ የሆነ ሌላ እንግዲህ ሁለተኛው ገንዘብ ያደረገው አካል ሰውነት ነው።
እባክህ ሌላ እንድመልስ ትጭኛለሽ? እኔ አልፈልግም። አካል ይዞ በሰለዘን በቃ አጭር መልስ ይዟል ወይም አያላዝም። ካልፈለግሽ እኔ ትምህርቴን ነው የምነግርሽ። ካልፈለግሽ መተው ትችላለሽ። ስለዚህ ለመመለስ ደቂቃ ስጭኝና እመልሳለሁ። አለበለዚያ ግን አልመልስም። ዝም ብለህ አወርተህማ አይደለም አፋፌን የምትይኝ ከሆነ አልመልስም። ትምህርቴን የምትፈልጊ ከሆነ እኔ አብራርቼ እመልስልሻለሁ። በቃ እኛ ሌላ ፕሮቴስታንት ያብራራልን እንጂ አንተ ሌላ ስለዚህ አንቺ የምትፈልጊው ከይቅርታ ጋር በጣም ይቅርታ። እኔ ጥያቄ መልስ እንዲያገኝና ሌላ የለኝ። እኔ ማወቅ ብቻ ነው የምፈልገው። በነገራችን ላይ በጣም ማወቅ ፈልጋለሁ። ይሄን ለምን እንደምደባብቁት አላውቅም። ኦንሊ ሰቶች ቃል ስጋ ሆነ ሲባል እንዴት ሆነ ሲባሉ አይ ሆነ በሚለው ያልፋሉ ማለት ነው። እንዴት ሆነ? እኔ አሁን ቃል ስጋ ሲሆን የያዘው አካል አለ ወይስ የለም? አለ ወይም የለም እኮ ነው መልሱ በቃ እንጂ ሌላ አካል ብለህ እኔ ያልተናገርኩት እኔ ያልጠየኩትን ስትመልስልኝ ቁጭ የማዳምጥበት ታይም የለኝም። ብራዘር አንተ እንኳን ታይም የለህም እኮ አይደል እንዴ? ስለዚህ ሌላ ፕሮቴስታንቶች ካላችሁ እባካችሁ በጣም እኔ ማወቅ ፈልጋለሁ፣ የምር ማለት ነው። ይሄንን ልታስረዱኝ የምትችሉ ፕሮቴስታንቶች ካላችሁ መግባት ትችላላችሁ። ምናልባት ለምን አንተ ሀሳብ ካለ ቀጥል። አይ ቲንክ እኔ አንድ ነገር ልጠይቅሽ። ሳልጨርስማ አይጀምርም። እኔ መጀመሪያ ሚዩት አድርገሽ ይሄ ነው እኔ ሀሳቤ መግለጥ አለብኝ። ለአንቺ መቼም ይህንን መግለጥ የማይችል አስተምሮም እውቀትም የለኝም ማለት አንችልም። የጠየቅሽኝ ጥያቄ በጣም ከባድ ጥያቄ። ለምንድን ነው የምታቋርጭኝ? ዳስ ዋይ በነገራችን ላይ እዚህ ቤት መምጣት ያቆምኩትም ይኸውልሽ፣ እዚህ ቤት መምጣት ያቆምኩትም በዚህ ሀሳብ ነው። አሁንም እኔ መውጣት እችላለሁ፣ አልመጣም። ሀሳቤን ግን መስማት አለብሽ። ሀሳብ ስሚያ፣ ትምህርቴን ስሚ። ይኸውላችሁ ስወርድ የምወርደው ማውራት ስለማልችል ነው፣ ሌላ ነገር አይደለም። ስለዚህ አማንመጣው እሺ መስፍኔ ቴንኪው አመሰግናለሁ። እናንተ ሁልጊዜ ችግራችሁ ይሄ ነው። ማስወራት መቻል እኮ አለብሽ። ኤፊ ካላወራሽ ሀሳቤን በምን ስህተቴን እራሱ በምን ታገኛለሽ? ሳውራ ካልሰ እኔ ጠየኩ ሌላ አንተን መልሰው ሌላ ይመስለኛል። ኤፊ ያለች መልስልኝና ከዛ ታብራራለህ ነው አለው ወይ የለውም ነው የማመልሰው። እኔ እኮ ታብራራለህ ነው ግን ከነገርከኝ በኋላ አለው ወይ የለውም ካልከኝ በኋላ ከዛ በኋላ ታብራራለህ ነው። ዜድዬ ምኑ ነው የለም አለ ምለው? እኔ ይኸውልህ አሁን ትምህርቴን እኮ ነው የምናገረው። ለምሳሌ እኔ የጠየቀችው ጥያቄ እኮ አካላዊ ቃል አለ ወይ አካል ይባላል ወይ ስትለኝ አዎ አልኳት። ኦኬ ኢየሱስ ስጋ ከሆነስ በኋላ ስትለኝ እሱን ደግሞ አብራራላታለሁ ማለት ምን ማለት ነው? አንድ አካል ነው የቀጠለው፣ አንድ አካል ነው የቀጠለው የሚለው አካል ያለው ነው። ምን አልከኝ? ሶሪ ዳንኤል ምን አልከኝ? ከሆነ በኋላ አላለችም ዜድዬ፣ ወይ አልሰማሃትም? ከሆነ በኋላ አላለችም። ምንድን ነው የጠየቀችሽ ጥያቄ? ቃል ስጋ ከሆነ በኋላ አይደለም ያለችው። ኤፌሶን ይቀጥ በቃ ጠይቂው፣ ግልጽ አድርጊለት እስቲ። ጥያቄውን ግልጽ አድርጊው። ምን ማለት ነው? ምንድን ነው ያልሽው? እስቲ ጥያቄው እስቲ ነው ጥያቄ ጠየቅኩ። ምንድን ነው ዜዶ? ኖ የመጀመሪያውን አካል አለው ማለት አካላዊ ቃል ይባላል አልኩሽ። አካል አለው ወይ ስትኝ አዎ አልኩሽ። ከዛ በኋላ ሰው ሲሆንስ ብለሽ ጠየቅሽኝ። ሁለተኛ አካል ነው ወይ አልሽኝ። እኔ አሁን እሱን ምን ማለት ነው ብዬ ነው አብራሪው። እሱን ካላብራራሁ እኔ አይሆንም። ስለዚህ ምንድነው የጠየቅሽኝ ጥያቄ? እንዲገባኝ አድርጊኝ። እሺ እንዲገባ አድርጌ የመጨረሻ ጠይቃለሁ። ካልሆነ በቃ ከሌሎች ጋር ትቀጥላለህ ማለት ነው። እሺ ይኸውልህ እኔ አሁን እንድታስረዳኝ የምፈልገው ነገር ማወቅም ስለምፈልግ የእናንተን ትምህርት እዚህ ላይ ብዙ ጊዜ ግልጽ ስለማታደርጉት አይገባኝም። ኦኬ ሶ አስረዳኝ። ስታስረዳኝ ግን ቅድም እየተናገርከው ባለው ቃላት ላይ ባትናገር ጥሩ ነው። በቃ ባጭሩ ይሄ ነው በቃ አለቀ። እኔ የምፈልገው ያ ነው፣ እንድረዳም ስለምፈልግ ማለት ነው። ኦኬ ቃል ስጋ ሆነ አይደለ? ከመሆኑ በፊት መጀመሪያ አካል አለው አልከኝ አይደለ? ራሱ ስጉር ቃል ማለት ነው። ስጉር ቃል ከመሆኑ በፊት አስቀድሞ ቃል አካል አለው ኦፍ ኮርስ። እሺ ከዛ በኋላ ደግሞ ቃል ስጋ ከሆነ በኋላ የያዘው አካል አለ ወይ ነው ጥያቄ። ይሄ ብቻ መለስልኝ። ካልመለስክልኝ በቃ ጨርሻለሁ እኮ። ስለዚህ ይኸውልሽ፣ ስለዚህ አሁን
ጥያቄሽ ሁለተኛው አካል ላይ ነው። እንደገና አሁንም ሁለተኛው አካል ላይ ነው ጥያቄሽ። ሁለተኛ አካል አለ ወይ ነው ጥያቄሽ? እስቲ ግልጽ አለ። ባጭሩ እንዴት መሰለ ዘኪ፣ አሁን ለምሳሌ ቃል ራሱን የቻለ አካል አለው። ቃል ራሱን የቻለ አካል አለው። ስጋ ደግሞ ራሱን የቻለ አካል አለው፣ ባህሪ አለው። ገብቶሃል አይደል? የልክ አሁን ባህሪውን የሚጠማ የሚራብ የሚደክም እንደምንለው ሁሉ አካልም አለው ያ ስጋ። ገብቶሃል? ያ ስጋና ቃል ደግሞ አካል አለው። ስጋም አካል አለው። እነሱ ሁለቱ ነው። እሱ እንዲያብራራልን ነው የምፈልገው እንጂ የኛን ምሳሌ አትስጡት። የራሱን አስተምሮ እነሱ እያሉት ያሉት አንድ አካል ስለሚሉ የትኛውን ቃል ስጋ አሁን ጥያቄ እኮ ገና እኮ አልጨረስኩም። በነገራችን ላይ ቃል ስጋ ሲሆን የያዘው አካል አለ ብዬ ከዛ እናንተ ደግሞ አንድ አካል ስትሉ ምን ማለታችሁ ነው የሚለውን የትኛው ስለ የትኛው አካል ነው የምታወሩት የሚለውን እንደርስበታለን። አሁን ግን ቃል ስጋ ከሆነ በኋላ የያዘው ቃል ስጋ ሲሆን ማለት ሲሆን የያዘው አካል አለ የለም ነው በቃ። እሱ ነው እንድመልስልኝ ይፈልገው። እሺ ይኸውልሽ ይሄ ሐሳብ ኤፍዬ የውላጤ ወይም ደግሞ ተለውጦ የሆነ ጊዜ ቃል የነበረው አካል ሰው ወደ መሆን አካል መጣ። ይሄ ባዲን አይደለም እኛ የምናወራው። ኦኬ ባዲ አሁን ቅድም ወንድማችን ላሚ የሚባለው ያነሳውን ይሄ ሁለት ሰውነት ስንል ሁለት አካል የሆነ ቦታ ቁጭ የሚል ግዑዝ አካል ይሄ አካላዊ የምንለው አለ የሚነካ የሚዳስስ የሆነ ቦታ ቁጭ ያሉ ሁለት አካሎችን አይደለም እናስበው። ይሄ በደንብ አድርጌሽ ለማስረዳት እንዲያመቸኝ ነው ያመጣሁት። በመለወጥ የተደረገ የአካል ወደ ሁለት የሆነ ቦታ ቁጭ ያሉ አካላት ወደ አንድ የመጡበት ማንነት የለም። ደግሜ ነው የምነግርሽ። ይሄንን እያወራን ያለ ነው ምናልባት በኦርቶዶክሳውያኑና በእንትኑ ሃይፖስታቲክ ዩኒየን የሚባለው ሐሳብ ይመጣል ማለት ነው። ምን ማለት ነው? ያለ ውላጤ የሚባል ነገር የሆነ አካልን መሆን ሳይሆን ያ እርሱ የተባለለት ያ ማንነት የሰው ተፈጥሮን ገንዘብ አደረገ። ኦኬ የሰው ተፈጥሮ ወይ ነው ሂውማን ኔቸር ነው የምናወራው። ስለ ባዲው አይደለም የምናወራው። እህታለ ሂውማን ኔቸርን ገንዘቡ አደረገ። ምን ማለት ነው? እኮ ገንዘቡ ሲያደርግ ሰውነትን ከዛ አደረገ ብለህ ላጥ ብለህ ወደ ሌላ ነገር ነው የምታወራው። ምንድነው ይዟል? አልያዘም። የያዘው ገንዘብ ያደረገው ምን ተብሎ ይጠራል? ኔቸር አልኩሽ እኮ ሂውማን ኔቸር አልኩሽ። ባህሪ ነው። ይኸውልሽ ሰውነት ስጋ ኤፍዬ አሁን አንቺ የምታስቢው ይሄ የሚቆመው የሚተኛው ምን የሚለው የምንተኛበት የምንራመድበትን አካል ሳይሆን ሰውነት ስንል በነገራችን ላይ ይሄ የሚያስወግዝሽ ትምህርት ነው። አሁን ሁለት አካል ይዟል የምትይ ከሆነ ጥያቄ ነው እየጠየኩ ያለሁት። እኔ እኮ አንተ በምታምነው ጥያቄ ነው እየጠየኩ ያለሁት እንጂ በእኔ እምነት አይደለም እያወራ ያለሁት። ስለዚህ ማውገዙ ምናምን ተውለን ችግር የለውም። ከህይወት መዝገብ የሚሰርዘው ጌታ ኢየሱስ እያለ ስለሌላ ነገር አትጨነቅ። ለማንኛውም እያወራ ያለሁት እኔ እንዲገባኝ ስለሆነ ምን አድርጌ ላስረዳሽ? አንቺ እኮ ጣልቃ ትገቢያለሽ፣ አትሰሚም። በጣም አስቸጋሪ እኮ ነሽ። እስቲ ቁጭ በቃ እንደሱ እስቲ እግዚአብሔር እጅሽን እየያዘው በቃ ለ2 ደቂቃ በእውነት ሚውትንሽን አታንሽ። እስቲ በቃ ሀሳቤን ስሚ። ከዛ በኋላ አንቺ ችግር ካለ ማነው ጥያቄ ካለሽ ራስሽ ትጠይቂያለሽ ወይም ታብራሪያለሽ ራስሽ እንደምታስተምሪው ማለት ነው። እኛ የእኛን ልንገርሽ በቃ 2% የሚባል ሀሳብ በክርስቶስ በኢንካርኔሽን ላይ የለም። ቃል ስጋ ሆነ ስንል ምንድነው እያልን ያለ ነው? ያ ዘላለማዊው ቃል ሰውነትን ኔቸር የምንለውን ሂውማን ኔቸር የምንለውን ነገር ገንዘቡ አደረገ። አዳማዊ ባህሪ ተቃጠልኩ እኮ እናንተ ለማታወሩም በቃ ወሩ ይሄ ሰው ምንም እየገባው አይደለም። እኔ እያወራለሁ። ትንሽ መረጋጋት አትችይም? ለምንድን ነው ጥያቄዋን በቀጥታ ማትመልስላት? ቀላል ነው። ሁላችን አሁን ተረድተናል። እዚህ ውስጥ አሁን ጥያቄዋ እኮ ግልጽ እና ቀጥተኛ ነው። አንተ ከመወገዝ ጋር ታገናኘዋለህ፣ ከተለያዩ ነገሮች ጋር ታገናኘዋለህ። እሷ እያለች ያለችው ጥያቄ በቀጥታ አሁን አገላለጹን አይደለም አካላዊ ቃል ምናምን እያልክ እንድገልጽ አይደለም፣ አገላለጹን ሳይሆን እየጠየቀች ያለችው ወልድ
ከስጋ ጋር ከመዋሃዱ ያው መዋሃድ እናንተ አታምኑ፣ ግን ከመዋሃዱ በፊት ወይም ደግሞ ቃል ስጋ ሆነ እንደሚለው ማለት ነው። ከዛ በፊት ያ ቃል አካል አለው አለው አልኩህ እኮ እንደዚህ። ቆይ እንደዛ አይደለ ኤፌሶን ጥያቄሽ አለው እሱ ተመለሰ። ከዛ በኋላ ያለው ጥያቄ ምንድነው? ጥያቄው ምንድነው? ከገባ በቃ አንዴ ሚዩት አድርጊው አንቺ ሚዩት አድርጊው አንቺ ኤፍዬ ሚዩት አድርጊው። ከእሱ ጋር እንግባባ ይሆናል። ቀጥላል። ቆይ ጥያቄው እንደዛ ነው ኤፍዬ ማለት የጠየቅሽው ያ ነው። እሱን መመለስኩላት እኮ በቃ መለስኩላት። ከይኸውልህ ቃል አካላዊ ቃል ይባላል ብዬ መለስኩላት እኮ በቃ። ከዛ በኋላ ያለው ጥያቄው ምንድነው? ገብተዋል? ከዛ በኋላ አካላዊ ቃል የሚለው አሁን አገላለጽ ላይ ነው አንተ ትኩረት ያደረግህ ምንድነው? ከዛ በኋላ ያለው ይኸውልህ አካላዊ ቃል ይኸውልህ አካል አለው ወይ? አካላዊ ቃል ማለት በራሱ አካል እንዳለው አመላካች ነው ብዬ ይሄንን ዘጋው። ከዛ በኋላ ያለው ጥያቄው ምንድነው? መልስልኝ፣ ንገረኝ እስኪ። በቃ ይሄ ነው የመጀመሪያ እኔ የተረዳሁት የመጀመሪያው ጥያቄ ይሄንማ ሰባት ያደል እንደ መለስኩት። ከዛ በኋላ ያለው ጥያቄዋ ምንድን ነው? እሱ ላይ እኮ ከዛ በኋላ ያለው ጥያቄ ቃል ስጋ ከሆነ ሲሆን ነው ጥያቄ ቃል ስጋ በቃ እኮ እሱ ነው አንቺም እያብራራሁልሽም ያሉት እሱ ነው። አሁን በደንብ ጠይቅ እስኪ። እዚህ ያሉት ሰዎች በሙሉ ስሞች ጠይቅ። አይ ቲንክ እኔ የሁለታቸው እንትን አለ ማለት አለመረዳዳት የገባኝ ከሆነ ልጠይቅህና አንድ ዜድ ኢየሱስ ክርስቶስ ያው ቃል ነበር፣ ልክ ነው። መጣ ሰው ሆነ። ሁለት እሱ አንልም፣ ልክ ነው፣ እስማማለሁ። ግን ፐርሰን አልነበረም፣ ወይም ደግሞ እንደኔ ሙሉ ሰው አልነበረም፣ ወይም ስጋ ብቻ ነበር የለበሰው። አይደንቲቲ አልነበረውም። ፍቃድ የሚያደርግ የሚወስን የሚያስብ አልነበረውም። ፐርሰን አልነበረውም እሱ ስጋው ማለት ነው። ስጋው መለኮቱ ብለን አንሄድም። አሁን መስቀል ላይ የሞተው ማን ነው ብትለኝ ኢየሱስ ስላለው እንጂ የትኛው ነው የምታወራው? ከኢንካርኔሽን በኋላ አያድንም። መለኮቱ ከኢንካርኔሽን በኋላ የምታወራው? ከኢንካርኔሽን በኋላ ከኢንካርኔሽን በኋላ ኢየሱስ ሙሉ ሰው ነው ካልን፣ ስለዚህ ሰውነት አልነበረውም ወይ ነው። ሰውነት ምኑ ነው? ኤፌሶንም ያለች ነው። የኤፌሶንም ጥያቄ ይሄ ይመስለኛል። ለዛ ነው የጠየኩት። ሰውነት ማለት ምን ማለት ነው? እሺ እኔን አረዳድ ስማኝና ፐርሰን የሚባለው እኔ አሁን ፐርሰን ነኝ አይደል? በዛ ትስማማለህ? ፍቃድ አለኝ፣ ሀሳብ አለኝ፣ የፈለኩትን ነገር ማድረግ እችላለሁ። ራሴ ፐርሰን ነኝ። ሙሉ ሰው ለመሆን ፐርሰን መሆን አለብኝ። ኢየሱስ ክርስቶስ እሱን አይነት ፐርሰን ወይም ደግሞ እንደኔ ሙሉ ሰው አልነበረም፣ መለኮት ብቻ ነበር። ዛት ዘ ፖይንት። እሱ እኮ ፐርሰንን እኮ አንተ ከአካል ከፊዚካል አካል ጋር ወይም ባዲ ጋር ነው ያያያዝኩ። እሱ እኮ እንደሱ አይባልም እያለ እስከ ዛሬ ድረስ ይሄ ተሰምቶ እንደዚህ አይነት አባባል አንዱ አሁን አንተ ቆይ አንዴ ላስረዳሽ፣ መረዳት ካለብህ ላስረዳ። ይሄንን ይኸውልህ አንተ አንድ አካል ነህ። አካል ነው። ለምሳሌ ስለ ይቅርታ፣ ለምሳሌ አንተ የኃጢአት ይቅርታ የሚሰጠው ለምሳሌ ኢየሱስ ክርስቶስ ኃጢአትን ይቅር ብያለሁ ብሏል። ማን ነው ያንን ኃጢአት ይቅር ያለው? ኢየሱስ። እንዴ ሰው አይደል እንዴ ብለህ ለምሳሌ ሰው እንዴት ኃጢአትን ማለት ፍጹም ሰው ፍጹም አምላክ ስለሆነ አንድ አካል ሆኖ ግን ፍጹም ሰው ፍጹም አምላክ ስለሆነ ፍጹም ሰው ስንል የሰውን ባህሪ እያነሳን ነው። ፍጹም አካል ስንል የአምላክነትን ባህሪ እያነሳን ነው። በአንዱ አካል ሰው ሆኖ በምድር ላይ ሲመላለስ በነበረው በኢየሱስ ሁለት ባህሪ አለ የምንለው ከዚህ ተነስተን ነው። ምን ማለት ነው? ለምሳሌ መራ የሰውነት ባህሪ ነው። ከባህሪን ባህሪ ከአካል ጋር ክርስቶስ ከመባሉ በፊት ሆኖ አላግባባችሁ ወንድሜ ለሚ ሌላ ጊዜ ወይ በውስጥ ኮንታክት አድርገኝና እኔ እናንተ እናወራ። ስልኬን ተውላለሁ። ቴንክ ዩ። ማውራታችን ጊዜ በጣም ከባድ አይ ቲንክ ምህለቲ ኤፌሶን አይ ቲንክ እሺ፣ ስምሽ ኤፌሶን ነው? ይቅርታ ግን እሺ አይ ቲንክ ቅድም እንደነገርኩሽ መመረዳት ላይ የአካልንና የባህሪን ትርጉም ዲፋይን አድርጋችሁ ብትጀምሩ ይህ ሁሉ ክርክር ይኖራል ብዬ አላስብም። አሁን እንደኔ እንደ ፕሮቴስታንት አላቅም። እንግዲህ እኔን ብትጠይቀኝ እንደኔ ራሴን ወክዬ የምልሽ ኢየሱስ ክርስቶስ ፍጹም ሰውም ነው ፍጹም አምላክም ነው። ፍጹም ሰው እኔ ያለኝን እኔ አሁን ፍጹም ሰው ለመሆኔ እኔ የሆንኩትን ሁሉ አለው። ፍጹም አምላክ በመሆኑ አምላክ የሆነውን ነገር ሁሉ አለው። ስለዚህ በስራው ላይ ግን ስጠይቂ ለምሳሌ የሞተው ማን ነው ቢለኝ ቅድም ብየዋለሁ እኮ የሞተው ማን ነው ቢለኝ ኢየሱስ። የትኛው ሰውነቱ ብቻ ካለኝ እንዴ ለዓለም ሁሉ ኃጢአት ሰው እንዴት ይሞታል? የአንድ ሰው ዋጋ አንድ ሰው ነው እለዋለሁ።
ስለዚያ ነው መለኮት ስለሆነ ከብሉይ ኪዳን ጀምሮ እስከ መጨረሻው ድረስ ያልተቀጣውን ኃጢአት በእሱ ላይ ቁጣውን የጣለው ልሻል። እሱ ጋር ነው ዲፊኒሽኑ ላይ ነው ያልተስማማችሁት እንጂ እሱን ዲፋይን በስነስርዓት ብታደርጉ አይ ቲንክ ተመሳሳይ ሀሳብ እያወራችሁ መሰለኝ። እንደሱ አይደለም የምታምኙ ግን አንቺ አሁን ኢየሱስ ክርስቶስ የሞተልን ኢየሱስ ነው። እሱ ማለት አምላክነቱ ነው ስጋነቱ ነው ብለሽ አትከፋፊውም። የሞተው ላይ አይደለም ኤፌሶን ይቅርታ ግን አዎ በተዋህዶ እኛና ምን ይለን እንደው እኮ ጭራሽ እኮ ያለ ለመከፋፈል እኮ ነው ተዋህዶ የመጣው አይደለ እንዴ? ማለት በተዋህዶ ምናምነው ያለ መከፋፈል ነው። ክርስቶስ አልተከፈለም። ክርስቶስ እኛ አሁን እነሱ አሁን ዜዶ በአንድ አካል አማኝ ነው። እኔ አንድ አካል ሲሉ ስለየትኛው አካል ነው እያወሩ ያሉት? ምክንያቱም አስቀድሞ አንድ አካል አለ ብለውና ቅድም ለዛ ነው የጠየቅኩት። ምን ብሏል? አካል አለ ወይ ቃል ስለው አዎ አለኝ። ሲያስለፋኝ የነበረው ደጋግሞ ስጠይቀው የነበረው ያንን ከዛ ቃል ስጋ ከሆነ ወይ ከመሆን ሲሆን የያዘው አካል አለ ወይ ብዬ ደግሞ የጠየቅኩት ነው ያለሁት። ከዛ እሱን ላለመመለስ ነው እንደዚህ ያለው። ለምን ሁለት አካል አማኝ እንዲሆን ስለሆነ ማለት ነው። አንድ አካል የሚለው ፈርሶ ሁለት አካል የሚለውን ሊይዝበት ስለፈራ ለዛ ነው እንደዛ ብዙ ጊዜ የማይመልሱልኝ። እኔ በጣም እንደው ቢያንስ እንኳን እኔ ለማመን አይደለም ለማወቅ ነው። በቃ እኔ እንዳውቅ ብቻ ነው፣ ሌላ አይደለም። እንደው እሱን ቢነግሩን ልጅሰቶችን ቢሆን እዚጋ ቃል ስጋ ሲሆን ስጋነቱ ተለወጠ ነው ወይስ ደግሞ ቃል ስጋ ሆነ በቃ በሚለው ነው የሚረዱት። ስለዚህ ውላጤ አይነት ነዎች ናቸው ብለን ደግሞ ስንረዳ እኛ ተለወጠ ብለን አናምን ይላሉ ደግሞ። ታዲያ እንዴት ሆነ? አሁን እኔ እዚህ ጋር ከፕሮቴስታንቶችም ጥያቄ ያለ በሆኑ ልጅሰቶችም እንደዚህ ማለት ነው። ኦርቶዶክስ ይልሽ የእሱና የፕሮቴስታንቱ በፍጹም የተለያየ ካቶሊክ የሚለው አንድ ጊዜ ኤፊ አንቺ በሁለት እንትን ነው እንደምታምኘው? አንቺ ሁለት አካል አሁን ኢየሱስ ሁለት አካል አለው ብለሽ ነው አንድ አካል ብለን ነው የምናምነው። ለምንድን ነው አሁን ቅድም ለተጠየቀው ጥያቄ ሳትመልስ ሂደህ ወጣ? ስልክ ሁለት አካል ማለት ከየት አምጥተሽ ነው? ሁለተኛውን አካል ከየት አመጣሽ? መጀመሪያ አንተ መልስልንና ከዛ ከየት አመጣሽ የሚለው ደግሞ እኛ እንሄድበታለን። ችግር የለውም እኮ ከየት አመጣሽ? እኔ እኮ አንድ አካል ስትል እንዴት እንዳመጣው ይሄው በራስህ መልስ እኮ ልመልስልህ ነው። እኛ ከተዋህዶ በኋላ አካልን አንከፋፍልም ግን ጠፍተዋል። ስንት አካል ነው ያለው? ስንት አካል ነው ከተዋህዶ በኋላ? ከተዋህዶ በኋላ ስንት አካል ነው? አንድ አካል ብለን ነው። ከተዋህዶ በኋላ ስንት አካል ነው? ከተዋህዶ በኋላ አንዴ ከተዋህዶ በኋላ ወይ ደግሞ ማለት ከተቃል ስጋ ከሆነ በኋላ በቀኛ በተዋህዶ ስለምናምን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለን ነው ምናምነው። ለዛ ከየት አመጣሽው ነው ሁለተኛውን አካል እያልኩ እሱን አንተ ስትመልስልኝ ነው። አንተ ስትመልስልኝ መጀመሪያ መልስልኝ። እኔ እኮ አካልን ነው ገንዘብ ያደረገው። ኦኬ አካልን ነው ገንዘብ ያደረገው፣ ባህሪን ነው ገንዘብ ያደረገው። አንተ ንገረን እንጂ አካል ሳይኖረው ነው ጌታ ኢየሱስ ክርስቶስ የተመላለሰው እዚህ ምድር ላይ እኮ። የትኛው አካል እኮ አሁን ካልገባሽ እኮ ሚውት አድርገሽ መስማት ትችያለሽ። እዚህ ምድር ላይ ሲመላለስ ሚውት አድርገሽ ስሚ። ያለ አካል አንዴ ሌሎቻችሁ አንዴ ያለ አካል ጌታ ኢየሱስ እዚህ ምድር ላይ ከተመላለሰ ይኸው ንገረኝ። ኤሌዞን ሆይ እባክሽን ጌታ ኢየሱስ የተመላለሰው ያለ አካል ነው በለኝ። በቃ እሱ ነው የምፈልገው። የኛ እኮ በብዙ አስተማሪዎችም በእኛ ኢየሱስ ምንድነው የምትዘባርቂው? አትዘባርቂ እንጂ በእናትሽ ተይ፣ ጸጥ በይና ስሚ እንጂ። ሌላ ትርፍ ቃላት የኔ አፍ ውስጥ የራስሽን ቃላት ታስቀምጪ እኮ። የኔ ቃሉ ይኸውልሽ፣ እኔ አፌ ውስጥ እኔ እኮ ትምህርቴን እኮ አጥርቼ ማለት ሰው ትምህርቴ ውስጥ የኔ አፍ ውስጥ ቃላት ትርፍ ቃላቶቹ ታውና ለትምህርቱ ባከን በቃ እኮ ሚውት አድርጊና ስሚ በቃ። ኤፍ ድጋሚ ጠይቂውና ቁምና መልስላት ዜድዬ። አሁን የኤፍን ጥያቄ ቆመ። እኔ ትምህርቴን ነው ጥያቄ ተጠይቀኝ። 3 ደቂቃ ይኸውልህ 3 ደቂቃ ይሰጠኝና ከዛ በታች ከጨረስኩ 3 ደቂቃ ስጠኝና መልሴን እኔ አብራርቼ መልሴን አስቀምጣለሁ። ከዛ ውጭ ግን አላደርግም። እኔ ልንገረው፣ ጥያቄው ማብራሪያ የሚፈልገው ከሆነ 5ም 3ም ከዛ በላይ ትሰጣለች፣ ችግር የለው። ግን አሁን ጥያቄው መጀመሪያ መልስ የሚያስፈልገው ነገር ከሆነ መልሱን አስቀድምልኝ ነው ያለች። ምን አይነት ከዛ በኋላ ይሄ መልስ ነው። ጥያቄው ምንድን ነው? አንተ ተሰማና ማብራሪያ ይፈልጋል አይፈልግም እንበለው። ጥያቄው ነው። አሁን ለምሳሌ መጀመሪያ ከተዋህዶ በፊት ኢየሱስ ክርስቶስ አካል ነበረው አልነበረውም የሚል ቃል አካል ነበረው አልነበረውም የሚል አካላዊ ቃል ይባላል ብዬ መልስ ሰጠዋት። አካላዊ ቃል እስካልኩ ድረስ አካል አለው እያልኩኝ ነው። አለቅ ዘጋውት። ይሄንን
እኮ በቃ ይሄንን ብለህ መመለስ ትችላለህ እኮ። ከዛ በኋላ ወደ እሷ ደግሞ መሄድ ቃል ስጋ ሆነ ከሚለው በኋላ ግን ያለው ጥያቄ ነበረው ነው መልስ አይደል? ሁለተኛው ላይ ነው ያልተግባቡት። መስፍን አካል ነበረውም ይኸውልህ፣ አካል ነበረውም እኮ አይባልም። በቃ ይኸውልህ እሱ አካላዊ ቃል ነው ስንል እኔ ማለት የሚችል እሱ መባል የሚችል እውቀት ፈቃድ ያለው ማለት ነው። በቃ አለቀ። ፐርሰን የምንለው አካል ማለት ነው። ንዝረታዊ ወይ ደግሞ ንግግራዊ ቃል ሳይሆን አካላዊ ቃል ማለት ኢየሱስ አካል ነበር፣ እሱ መባል የሚችል አየህ። ኦንሊ ጂሰሶች እንደሚሉት ኢየሱስ ይሄ ንግግር ብቻ ነበረ እንደሚሉት አይደለም። እኛ በአካላዊ ቃል እሱ ሊባል የሚችል የተሰራ ማለት የሰራ ፍጥረትን ወደ ምንድነው ፍጥረት ሁሉ በእርሱ ሆነ እንደሚል ማድረግ የሚችል እውቀት ያለው ማለት ነው። በቃ እኔ ማለት የሚችል ማለት እሱ ሊባል የሚችል ማለት ነው። ይሄንን አሜን። አሁን በዚህ ከተስማማችሁ በዚህ ከተስማማችሁ አሁን የሷ ሁለተኛው ጥያቄ ምን መሰለ? እኔነት ያለው አካል ቃል እኔነት ያለው ቃል አካል ያለው ቃል ከዛ በኋላ እኔነት ያለውን ሌላ ወይም ስጋን አካል ይዟል ወይ ሌላ አካል ይዟል አልያዘም ነው። እኔነት ያለውን ኦኬ በቃ እሺ አካል ይዟል አልያዘም ነው ሲዋል። ለምሳሌ ቆንጆ እንደው ኤፍ ይቅርበኝና ላቅልለት ወደ ሌላው የቃል ወይም አሁን የቃልን ባህሪ ተናገርክ። የስጋን እስኪ ንገረኝ። ስጋ አካል አለው የለውም? እኮ እሱ ነው አሁን ችግሩ ካለ አይደለም የጠየቅኩ ያ ስጋ አካል አለው የለውም? ኦኬ ይኸውልህ አሁን እዚህ ቦታ ላይ ስትመጣ ስጋ ከሱ በፊት ቢኖር ኖሮ ይኸውልህ አሁን ቃል ስጋ ነው የሆነው። በደንብ ስማኝ። አሁን እዚህ ጋር አሁን ሚውት አድርጉና ስሙኝ ሁላችሁ ፕሊዝ። የሆነ ሰው ድምፅ የሚሰማኝ ሰው አለ። እሱን ቆይ እሱን ልታወራ መጀመሪያ የለውም አለው በል። ከዛ በኋላ ዳንኤል አንድ ጊዜ ዳንኤል አንዴ ኖ እንደዛ አይደለም የምታወራው። ከዛ በፊት ይኸውልህ ያንተ አሰምሽን ልክ አይደለም። ኦኬ መጀመሪያ መስማት አለብህ። ሚውት አድርጎና ስማ። እሺ ቃል አካልን አካል ያለው ነው አሰምሽን ልክ አይደለም። የለውም ካልከኝ በኋላ ነው ይኸውልህ ቆይ ሰውነትን ይኸውልህ የስጋ አሁን አንዴ ማብራራት ትችላለህ እኮ ተብለሃል። ዜድ ሚውት አድርገው ማብራራት ትችላለህ፣ ግን መልስ መልሰህ ነው የምታብራራው። ሚውት አድርገው እኔን አካል ይዟል አልያዘም? ይሄንን መጀመሪያ አልያዘም ወይ ይዟል ብለህ ነው የምታብራራው። አካል ይዟል የሚባል ነገር የለም ወዳጅ። አካል ይዟል የሚባል ነገር የለም። መጀመሪያ ስጋ ወይ ይዟል ብለህ ነው የምትቀጥል። ምን ሆኗል? አካል ይዟል የሚባል ነገር የለም። ይሄው ይዟል የሚባል ነገር የለም እያልኩ ነው፣ ላብራራው ነው ምን ማለት ነው። ስለዚህ አልያዘም ማለት ነው። በሌላ ማለት ዝጋው፣ ሚውት አድርገውና ስማ ምን ማለት እንደሆነ። አንደኛ ሚውት አድርገው ለማለት በጣም ቸኩላለህ። ዜድ እንደው ይቅር በለኝ፣ ትልቅ ሰው ነህ ሳይቀር እኮ በቃ አሁን እኮ መጀመሪያ ጥያቄው ላይ ተግባብተን ነው። ምክንያት ስትጠየቅ እኮ ነው ማብራራት የምትችለው። ዜድ ቁምና መልስልኝ እኮ ነው። ዜድ ቁምና መልስልኝ። የኤፌሶንም እኮ ጥያቄ መጀመሪያ ቹዙ ላይ ቁምና ማብራራት ካስፈለገው ታብራራ። ከዛ በኋላ ከኢንካርኔሽን በኋላ ሌላ አካል የሚባል የለም እያልኩ ነው። ሌላ አካል የሚባል ስለሌለ ኢንካርኔሽን ላይ ቆመን ስናወራ ኢየሱስ ለብቻው ቃል ማለት ቃል እያለ አንድ አካል ነበረ። ከዛ ደግሞ ስጋ የሚባል ደግሞ ሌላ አካል አለ። ከዛ በኋላ ያ ስጋና አካል አብረው በአንድ አካል ቀጠሉ የሚባል ነገር የለም። እሱን ምን እያልክ ነው? ላስረዳ ነው። በቃ ላስረዳ ነው። አይ ከሌለ ቆይ የለም ነው አይደል? ለመልስ ሐሳቧን ስማት። የሷን የለም ብላ ምንድን ነው የፈለጋችሁ? ቀጥ ኤፌሶን እንዴ ምን ነው የፈለጋችሁት ነገር እያስረዳሁ እኮ ነው እኮ እኔ በቃ ለማወቅ ነበረ። ያይዞ ምንም ችግር እኮ የለውም። ይተማመረ እሺ ልቀጥል። ምን ታደርጋችሁ? ቴንክ ዩ ኦኬ። አይ እኛ እየጠየቅኩት ያለሁት በጣም ግልጽ ነበር። ሜቢ ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። በቃ እኔ ማለት የሆነ ፓስተር ፈልጋለሁ። ብር በጣም ያስረዳኝ ፈልግ በተደረገው ቢሆን አስረድቶኝ እንደው ቢያመጣኝ ቴሌግራም ላይም ወስዶኝም እኔ እነሱን አስተምረው ነገሮኝ ብቻ ምንድነው አሁን እኮ በጣም ውስብስብ ከባድ ጥያቄ ምናምን አስመሰልሽ እኮ እኮ ከባድ ጥያቄ አለ ሜፊዬ። በጣም ሲምፕል ጥያቄ እኔ መመለስ የምችለው ጥያቄ ነው። ይሄው እየመለስኩልሽ ነው። እድል ብትሰጪ አንድ ሰው እንዴት አንድ ደቂቃ መስማት ያቅተዋል? አንድ ደቂቃ መስማት እንዴት ሰው ያቅተዋል? ስለዚህ መቼም አታውቂም አንቺ መቼም ወደ ማውቃት መቼም ለምን አንድ ደቂቃ ሚውት አድርገሽ መስማት አትችይም? አንድ ደቂቃ እኮ አንድ ደቂቃ ስጪኝና ስሚ እስኪ። እንግዲህ የወንጌል አማኞች ምንም ማድረግ አልችልም።
እናንተ ቅር እንዳይላችሁ መመለስ ስለማልችል የኛን አስተምሮ መናገር ስለማልችል ቃሉሽ ይመልስልን። በእውነት ከዚህ በኋላ አልገባም። እኔ ተመልሼ አልገባም። ጌታ ያባርካችሁ። ተባረኩ። ቆይ ተረጋጋ። ቆይ ግን እኔ ያልገባኝ የዜዶ ባህሪ ቆይ ስጋ እኔነት ራሱን የቻለ አካል የለውም እንዴ? እኔነት የለውም እንዴ? ስጋ ባህሪ ብቻ ነው እንዴ ያለው? ስጋ አካል የለውም? እኔ በጣም ነው ዛሬ ግን በነገራችን ስለሱ አይደለም ይኸውልህ እኔነት መለኮት ቃል ስጋን ገንዘብ ካደረገ ሁለት ባህሪ ሊል አይችልም። አሁን ዜዶ ራሱ ወዴትም ሊሄድ አይችልም። ሁለት ባህሪ ሊል አይችልም። አሁን ለምሳሌ ሲጠመቅ አመስክሯል። እምወደው ልጅ ያለ እንጂ የማርያም ልጅ ወይም ደግሞ የኔ ልጅ አላለም። ጴጥሮስ መስክሯል። ችግራችሁ ምን ነው? ሚውት አድርግ አንተ ደግሞ ራስህን እንትን አትበል። ማን ነው በትልቁ ያደረገው ማን ነው? እና ዜዶ እኮ በራሱ ተጠልፎ ገብቷል ወደ ዋናው ውስጥ ማለት ነው። ቃልም ስጋ ከሆነ በኋላ አንድ ገንዘብ አድርጓል ካለ ሁለት ባህሪ ከየት መጣ? ማን መሰከረ? አብ የምወደው ልጅ ያለ እንጂ የማርያም ልጅ የኔ ልጅ አላለም። ጴጥሮስ ሲመሰክር ምን ብሏል? የሕያው የእግዚአብሔር ልጅ ነን ያሉ። በፈለከው አቅጣጫ ብትሄድ ለኢየሱስ ክርስቶስ ሁለት ባህሪ ተብሎ አይነገርም። እሱ ራሱ እግዚአብሔር ስለሆነ ማለት ነው። የእግዚአብሔር ልጅ እግዚአብሔር ስለሆነ፣ የእግዚአብሔር ቃል እግዚአብሔር ስለሆነ እና እኔ ግን በነገረ ደህንነት ትንሽ ላወራው ፈልጌ ነበረ። ይሄ ነገር ለዜድ ያው ጠንክሮበታል። ስለዚህ በቂ መልስ ስለሰጠን እናመሰግናለን ዜድዬ። ኤፌሶንማ ያው አታቂም የምትባል አይደለችም። ወደ ማወቅ ሳይሆን ወደ ማሳወቅ ደረጃ ያለች ነች። ያው ከስር ስላለ እየሰማኝ ከሆነ ማለት ነው። ወደ ማወቅ ሳይሆን እያሳወቀች ነው። እና በደህንነት ዙሪያ ዋናው እኔ ጥያቄ ድናችኋል ወይ ነው? ሳይድኑ ድነናል ይላሉ ነው አሁን ጥያቄያችን። አኬን አስገቡት እስቲ። ኤፍዬ አስገቢው አኬ የሚለውን አንድ ቁጥር እየጻፈ ነው።